እንዴት አሽቶኝ? እግዚአብሔር ይመስገን። በእናትሽ የሆነ የደረሰ ነገር የለ ወይ? እናቴ ራብሽ እንዴ? አዎ ጠዋት እንደበላው ነው ብታይ። እና ታዲያ ሳሎን ሂጂ አዛ ላምጣልሽ? አይ እዚሁ ልብላ፣ በጣም ርቦኛል ብታይ። እሺ ቆይ ላምጣልሽ። ያዥማ እናቴ። በቃ እንዴት እንደራበኝ ብታይ። ወይ ትርንጎዬ፣ ኧረ የሀይልም ጥሩ አለ ቁጭ ብለሽ ቢ ችግር የለውም ድንብላል። አንቺ ግን የት ውለሽ ነው? አባዬ ጋ ነዋ። የት ውላለሁ ታዲያ? የሚበላ የለም? ኧረ ነበረ፣ ምን እንደነካኝ አላውቅም። ሳልበላ ወጣሁ። አለሜ ናት ለሆዷ ሟች። አንቺ እንደሆነ አትረቢ። ሰላምዬን ሆዳም እያልሻት ነው? ቆይ እነግርልሻለሁ። አታረጊም ትርንጎዬ። ቆይ ልታስገድኝ ነው እንዴ? ማ ሰላምዬ? ብጠብቀው እኮ ሌሊቱ አልነጋለኝ። ኧረ እባክህ አውርታ ሞታል። እውነቴን ነው። ቆይ ምንድን ነው? መጣላቱን እኮ የመጀመሪያችን አደረግከው። ሰላምዬ፣ ሰውን በእኔ ጥፋት ማጣት አልፈልግም። አንተ ምን አደረግክ? ቢያንስ እኮ ምን ሆነሽ ነው ብዬ ልጠይቅሽ ይገባ ነበር። አንተም እኮ እውነት እንዳለ ያረስቸው አይደለም። የእኔ እውነት ደግሞ ምንድን ነው? ይህን ያክል ጊዜ ስልክን ሳላነሳ መጥፋት ያበሳጭተው ነው? ሰላምዬ፣ የምር ግን ተዋደናል ማለት ነው? እንዴት? ሰላምዬ፣ ልብ ብለሽዋል። ግን አንዳችን እኮ ለሌላችን ጠበቃ እየሆነ። ይሄ እኮ ጠበቃ መሆን አይደለም ቅዱሴ። ነው እንጂ ሰላምዬ። ቅዱስ፣ አሁን በዚህ ሰዓት እንደዚህ መሆን ነበረብን? እሺ ይቅርታ ሰላም። እሺ አሁን እንደዚህ ቁጭ ብለን እንዋል? ምን ነው መግባት ፈልገሽ ነው? ወጣኝ ማለት ታዲያ? እሺ የት እንሂድ? እሺ ቁርስ አትጋብዘኝም? ይሻላል። ምን ነው እንደውም መጋበዝ ካልፈለግክ ሊቀር ይችላል። ኧረ ሰላምዬ፣ ደስ እያለኝ ነው የምጋብዝሽ። እና እንሂድ። እሺ። ደግሞ አንቺ በጠዋት ሲያይሽ እንዴት ነው የምታምሩ? ኧረ እባክህ ሙድ ያዝክ በቃ። እውነቴን እኮ ሰላምዬ፣ አሁን ብተኛ ሰፈር የሌለ ጨለማ ነበር። እዚህ ግን ፀሐይ ወጣለች። ምን ለማለት ነው? የተፈጥሮ አንጻር አንቺ ነሽ እንዲህ ሰፈሩን ድምቅምቅ ያደረግ። ታመመልህ ሆዴ። አባቴ አንተ ለምን ዘፈኑን አቁምሽ? አንተ ሰውዬ ግን ጤና የለህም እንዴ? ምን አደረጉኝ? እንዴት መጣክ? ስትናፍቂኝ በአጥር ዘል እየገባሁ። ዘሪሁን አባቴ ድረሱልኝ። ደግሞ ጮኩ። ምን ሆነሻል ድንብላል? ዘንድሮ እኔንም እንዳንተ ስራ ፈት አድርገህ ልታኖረኝ ነው እንዴ ሀሳብክ? ምን አደረጉኝ? ቆይ እንዴት ነው በአጥር ዘር ለምትገባው? እኔማ በበር ልገባ ነበርኩ። ጭራሽ? አዎ፣ ግን ጥበቃችሁ አላስገባም አለኝ። ደግሞ ጥበቃ አለን እንዴ? ጥበቃ የለም እንዴ? ውይ አንተ ልጅ፣ ቆይ ቀልድ ነው እንደ ያዝከው? እሺ በቃ ስትናፍቂኝ ግን ምን ማድረግ ነበረብኝ? ሰላምና ቅዱስ በድጋሚ ተገናኙ። ሰላምና ቅዱስ እንግዲህ ተዋውቀው ነበረ። በአጋጣሚ ተዋውቀው እሷ ለቀልድ የጀመረችው ፍቅር ወደ እውነተኛ ፍቅር አምርቶ ነበር። ነገር ግን በመሀል አንተነህ ገብቶ በጥብጦ እሱም ያው ሌላ ጓደኝነት የጀመረች ስለመሰለው ርቋት ነበር። በተደጋጋሚ ስልክም ሲደውል ምክንያቷንም ስላላስረዳችው በጣም ተናዶባት በዛው እንደ ጽዮን አንቺንስ አልከተልሽም ብሎ በዛው ጠፍቶ ነበር። እና ሰላሚና የራሷን ችግር የቤተሰቦቿን ችግር ከፈታች በኋላ በተለይ ደግሞ ያንተነህ ጉዳይ ከፈታች በኋላ ድጋሚ ለማግኘት ሞክራ ነበር። እናም ስታገኘው ምንም እንዳልተፈጠረ ስመው ቁጭ ስትል ይህን ሁሉ ጊዜ ጠፍተሽ ከጠፋሽ በኋላ እንዴት ምንም እንዳልተፈጠረ መተሽ ቁጭ ትያለሽ? ቆይ እኔ ምንድነው መስልሽ ብሎ ተናደደባት። ምክንያቱም ጽዮንንም በጣም ይጠላት የነበረው ስትፈልግ ታገኘዋለች፣ ስትፈልግ ደግሞ ትዘጋዋለች ማለት ነው። እናም በዛ ምክንያት ነበር። አንቺም ከሷ አትሻይም፣ ጽዮንም እኮ እንደዚህ እያደረገች ነው የጠላዋት፣ አንቺም ከሷ አትሻይም ብሎ ተናዶባት ሄደ። ሰላምናም ቆይ መረጋጋት አለብህ፣ ከዚህ ሁሉ በኋላ ተገናኝተን እንዴት እንደዚህ ነው እንዲመነጋገር ያለብን፣ ተረጋጋ ብትለው በጭራሽ ደግሞ እሷም ከጽዮን ጋር ስላወዳደራት በጣም ተናዳበታለች። እንዴት ከጽዮን ጋር ያወዳድረኛል? ያሷ ስለማትወዳ ጽዮንን ማለት ነው። በሌላ በኩል ተምቹና ድንብላል ተገናኝተዋል መንገድ ላይ ማለት ነው። እነሱም ለረጅም ጊዜ ተጠፋፍተው ነበር። ያው እሷ ቤት ውስጥ ስለምትሰራ በየትም በኩል ሊያገኛት አይችልም አስፈቅደ ካልወጣች በስተቀር። እናም እስከ መቼ ነው እንደዚህ ሁኔታ የምንቀጥለው ብላ እያለችው ነው። ምክንያቱም እሱ ምንም አይነት ማግባት ፍላጎት የለውም። እሷ ግን አግብቷት ከሰው ቤት እንድትወጣ ትፈልጋለች። እሱ ግን ቤሳ ቤስት ስለሌለው በምን አግብቶ የሚያኖራት? ወይ ስራ የለው ወይ ምን የለው፣ ጎዳና ውሎ የሚያድር ሰውዬ ማለት ነው። ስራ ይሰራም። ወጣትነታቸውን
ዝም ብለው እንዲሁ ነው የሚያባክኑት ጆሮና ተምቹ። በዚህ ምክንያት እሱ ፈቃደኛ አይደለም፣ እሷ ደግሞ አትወደኝም ማለት ነው ብላ የምታስበው እና በዚህም ተናዳባት ጥለው ሄደች። በሌላ በኩል ሀኒቾ በቤተሰቧ ችግር ምክንያት በጣም እንደመረራት እና እንደሰለቻት ለአባቷ እየነገረችው ነበር። ያው ቤት ውስጥ የሆነ ነገር ሲፈጠር ሄዳ ለሱ ትናገራለች። አባባ ኖላዊ ደግሞ ወደ ወይዘሮ ሜላት ቤት መጥቶ ችግሯን ለመፍታት የሚያደርጉ ጥረት ያደርጋሉ ማለት ነው ከነ ወይዘሮ ሜላት ጋር ተነጋግረው። እናም ቤት ውስጥ የሆነ ትልቅ ሰውዬ አለ እና እሱ ነው ችግር እየፈጠረ በየጊዜው እሱ ችግር እየፈጠረ ይሰጣቸዋል። በሱ ምክንያት ነው የሚጨቃጨቁትኝ ብላ ሁሉን ነገር ነገረች። እና እኔ ደካማ ልጅ አላሳደኩም፣ አንቺ ጠንካራ ልጅ ነሽ፣ ምንም ነገር የሚበግርሽ የለም፣ ስለዚህ ተቋቋሚ ያለሽ፣ በቃ አሁን ተረጋጊ ብለው እሳቸውም አረጋግተው ላኳት። ሰላሚናም ስትመለስ ሀናን ፈልጋ ነበር ቤት ውስጥ። እናም ሀና እንደሌለች ስትነግራት በቃች ልጅ አመረረች ማለት ነው፣ እማዬ በጣም ተማራለች፣ እዚህ ቤት ነገር ሁሉ እንደሰለቻት ነግራኛለች ስትላት የዚህን ያክል ብላ ወይዘሮ ሜላትን በራሷ ነገር ቢዚ ስለሆነ አልገባትም ነበር። አሁን ላይ ግን በቃ እኔ ምንም ከእናንተ የሚበልጥብኝ ነገር የለም፣ ድርጅቱም ቢሆን ገደል ሊገባ ይችላል፣ ከእናንተ ከቤተሰቦች እና ከልጆች የሚበልጥብኝ ነገር የለም፣ ከዚህ በኋላ አስተካክላለሁ፣ ጊዜ እሰጣችኋለሁ ብላ ቃል ገባችላት ማለት ነው ለሰላሚና። እናም እነ ተምቹና ያሲርና ተምቹ ቤት ድረስ ሄደው አባባ ኖላዊን ለማናገር ሞክረው ነበር። ያው ፋኖሴ እንዳረገዘች ለተምቹ ነግሮታል ማለት ነው። ሁለታቸውም እንዴት ይሆናል ብለው ግራ ተገብተው ነበር። እናም ሄደው ሙድ እየያዙበት ነበር አባባ ኖላዊን። በእርግጥ ሙድ እየያዙበት ሳይሆን በቀልድ መልኩ አድርገው እውነታውን ለመናገር ነው የሞከሩ የነበሩት። እሳቸው ግን ለምንድነው እንደዚህ የምትቀልዱብኝ? እኔ ፈጣሪ ባልሰጠኝ ነገር በደካማ ጎኔ ገብታችሁ መቀለጃ የምታደርጉኝ ብሎ በጣም ከፍተዋቸው ተናግረዋቸው ነበር። እና ለሀኒቾ እየነገራት ነበር። እነዚህ ልጆች ቀልዳቸውም ሁሉ ነገራቸው አስረግዘህ አረገዝክ ምናምን አይነት ነገር ነው እና ለምንድን ነው የሚቀልዱብኝ እያለ እየተማረሩ ሲናገሩ፣ ሀናም እነሱ እኮ በቀልድም ቢሆን እውነታው ሊነግሩ እየሞከሩ ነው፣ እነሱ ምንም ጥፋት የለባቸውም፣ ያንተን ለመረዳት እየሞከሩ ነው ምናምን ብላ እውነቱን ነገረቻቸው ማለት ነው፣ ፋኖሴ እንዳረገዘች። እና እሳቸው ደግሞ በቃ በጣም ነው የደነገጡት፣ በጣም ነው የጮሁት ማለት ነው። እንዴት እኔ ላይ ሌላ ወንድ ትደርባለች ብለው እሳቸው 100% መውለድ እንደማይችሉ ነው ራሳቸው 100% ደምድመው እንግዲህ ፋኖሴ ላይ የጮሁተኝ። እናም እሳቸው ተናደው ወጥተው ሄደዋል። ፋኖሴን አንቀው ሊደፏት ማለት ነው። እሷም ይሄን ፈርታ ነበር አልናገርም ያለች፣ ነገር ግን ሀና አፏ አያርፍም መናገር ወደ ኋላ አትልም። ሄዳ እውነቱን ስለተናገረች በጣም ነው የምታናድረው። ምክንያቱም ጉዳት ያደርሱባቸው በስሜታዊ ሆኖ ሳይረጋጉ ማለት ነው። እናም አባባ ኖላዊ ወደ ወይዘሮ ሜላት ቤት ሄደው ወይዘሮ ሜላትን አንቺ ጠንካራና አስተዋይ ሴት ትመስይ ነበር፣ እንዴት ልጄን ባደራ መልኩ ሰጥቼሽ ስንት ዋጋ ከፍዬ ያሳደጓት ልጄን ባደራ መልኩ ሰጥቼሽ እንዴት አትጠናቀቂላትም? በጣም እንደመረራት እና ጭራሽ ወደ ደሴም እንሂድ ብላይ ነበር ብለው ነገሯት። እና ከዚህ በኋላ ምንም ነገር አታስብ፣ እኔ ልጅ በጠላቶቼ ብዙ ቢዚ ሁኜ እነሱን ረሳኋቸው። አሁን ግን ለጠላቶቼም ለልጆቼም አላንስም፣ የእስካሁኑን ይቅር በለኝ እንጂ ከዚህ በኋላ ትኩረት አረጋለሁ ብላ እሳቸውም ጠላትሽም ቢሆን እኔ ለጉልበት አላንስም፣ ላግዝሽ ይችላል ስላት፣ በጭራሽ እኔ ጠላቶችን በራሴ ዋጋ ሰጣቸው ነው ደስ የሚለኝ፣ ራሴ ያረጉብኝን ብድር ሁላ መልስላቸዋለሁ ብለው በዚህ ተስማምተው ሄደዋል ማለት ነው። ከአባባ ኖላዊ ጋርም አብሮ ተምቹ መጥቶ ነበር ወደ እነ ሜላት ቤት። እናም በዛውም አጋጣሚ እርግብ ማለት የድንብላል ለማግኘት ነበር። እሷ ግን የገመተችው በአጥር እንዴት ዘለ ትገባለህ? ቆይ አንተ ሰውዬ እኔን ስራ ለማሳጣት ነው እንዳንተ ስራ ፈት ለማድረግ ነው እንዴ አላማህ? እንዴት ትመጣለህ? ሰዎቹ ቢመጡስ እያለች እየጮኸች የተናደደችበት ነበር። እሱ ግን በጭራሽ በአጥር ዘር አይደለም የመጣሁት ከፋያው ጋር ነው የመጣሁት፣ አትደንግጭ ብሎ አረጋጋት ማለት ነው። እናም ወይዘሮ ሜላት ሀናን አናግራት፣ በቃ አንቺ በዚህ ጉዳይ ምንም ነገር አትጨነቂ፣ ካሁን በኋላ ሽማግሌ መላክ ትችያለሽ፣ አንቺ ምንም ሀሳብ አይግባሽ፣ እኔ እስካሁን ላደረኩሽ ነገር ሁሉ ይቅር በይ ልጄ ብላ ይቅርታ ጠይቃ፣ እሷም ሀናም ደስ ብሏት ለእዝራ ደውላ ሽማግሌውን በፈለጋችሁ ሰዓት ልትመላክ ትችላላችሁ ብላ ነግረዋለች። እሱም እንደውም ሚስጥር ነው ነገ ነግርሃለሁ ብትለው በጭራሽ ነገ መስማት አሁን ነው መስማት እንፈልገው ምንድነው መናገር የፈለግሽው ቢላት ነገ ነው ፊት ለፊት ተገናኝተን መናገር ምፈልገው ብለው
ተገናኝተው እንግዲህ ከዚህ በኋላ የቤተሰቦቿ ችግር እንደተፈታና በጣም ደስ እንዳላት ሽማግሌ ልካ እሱ ልታገባ እንደሆነች ከአንተ ጋር መኖርን ከአንተ የበለጠ እኔ ጓጉቻለሁ እና ከዚህ በኋላ ሁሉም ምንም የሚጨነቅበት ነገር የለኝም ብላ እሱም ደስ ብሏትን፣ ግን ጉድና ጅራት ከወደ ኋላ ነው የሚባለው። ያው ሽማግሌ ሲላክ አብረውን ነው ወይዘሮ ሜላት ቤት አቶ በቃሉ ሲመጣ ጠላቱ የጠላቷ ልጇ ልታገባ እንደሆነ ስታውቅ ያኔ ነገር ሁሉ ይበላሻል ማለት ነው። እንግዲህ እስከዛ ድረስ የሚሆነውን እንጠብቃለን። ውድ ተመልካቾቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱን። ስለምታደርጉልን ድጋፍ ሁሉ እጅግ በጣም እናመሰግናለን። በደንብ ቻናላችን እየተንቀሳቀሰ እየታየልን ነው። በሰው ድራማም ቢሆን ያው እንግዲህ እይታ እስካመጣ ድረስ መስራታችን እንቀጥላለን ማለት ነው። ሰናይ ጊዜ ተመኘንላችሁ። እናመሰግናለን።